ለመናገር ይሄን ቪዲዮ በጣም ደጋግሜ ነው ያየሁትና በቃ በቲክቶክ እየተንሸራሸረ ምናምን ስታይ ነው ያየሁትና በጣም ነው የተገረምኩት። ግን አንደኛ ነገር ሰውን ያለ ፍቃድ ቪዲዮ ቀርጾ መፖሰት ትክክል ነው ብዬ አላስብም። ቀርጸህ የፖሰትካቸው ሰውዬ እንግዲህ እርግጠኛ ነኝ አላዩትም ይመስለኛል። ቀርጾ ፖስት ሲያረጋችሁ አሁን ላይ ገባችሁ። ካሜራ ደብቃችሁ ራሱ መቅረጽ ትችላላችሁ። ካሜራ በጎናችሁ ደብቃችሁ ምናምን ካሜራውን ሳታሳዩ ያንን ሰው መቅረጽ ትችላላችሁ። እና እንግዲህ አብርሽና ፍቅር መኪና ውስጥ ሌላ ታሪክ ውስጥ ገብተዋል ማለት ነው። እውነት ለመናገር እኔ እውነት ለመናገር እስከዛሬ አብርሽ የሚመስለኝ ከሄርሚላም ጋር የሚሰራው ከፍቅርዬም ጋር የሚሰራው እንደዚህ ኖርማል ነገር ምናምን እየመሰለኝ ነበር። አብርሽ ለካ እንደምናየውም ሌላውንም ነገር ይልከሰከሳል። ገባችሁ አይደለና እዚሁ መሐርና ክርስቶስ ብያለሁ። እኔ በፍቅር ምንም የምፈርድቡም ነገር የለም። አንድም ነገር አልፈርድባትም። እውነት ለመናገር ልክስክሱ 100% እሱ ነው። አለቀ። ይሄን ነው ምለው። ፍቅር አይደለችም። ፊት ባይሰጣት ምን ባይላት ከሱ ጋር መኪና ውስጥ ሆና አትሳሳምም። እውነት ለመናገር ግን ብዙዎቻችሁን እያየዋችሁ ነበረ። በቲክቶክም እንግዲህ ፍቅር ነው ባለጌዋ እሷ ናት እያላችሁ እንግዲህ ፍቅር ነው እየተቻችኋት ያላችሁት። እዚህ ጋር ፍቅር ምንም አላረገችም። ባለጌው 100% እሱ ነው። ልጁንና ሚስቱን አስቀምጦ እንደዚህ ከሄርሚላም ጋር በቃ ይሄ ነው ስራው ማለት ነው። ስላልታዩ ነው እንጂ በጣም ያሳዝናል። ከእንደዚህ አይነት ወንድ ፈጣሪ ይጠብቃችሁ ነው የምለው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሸር፣ ኮሜንት አስተያየት መስጠታችሁ እንዳትረሱ። ጠፍቻለሁ። አዎ ውዶቼ፣ በዚህ ቪዲዮ አንድ ነገር በሉበት ለማለት ነው ብቅ ያልኩት። እንግዲህ እውነት ለመናገር እኔ በጣም ነው የተገረምኩበት። ምክንያቱ ምንድን ነው? እኔ እንደነገርኳችሁ መግቢያም ላይ በፍቅር አንድ የምፈርደው ነገር የለም። ግን ሩታ አሳዘነችኝ። ያሳዘነችብኝ ምክንያት ምንድን ነው? እንደዚህ ከሁሉ ጋር ሲላላስ እየዋለ ከእሷ ጋራ ደግሞ በጣም ነው እንደዚህ አይነት ነገር ህይወት ያስጠላል። ጋይስ እውነት ለመናገር ያው እኔ በራሴ መልክ ህይወት ያስጠላል፣ እውነት ያስጠላል። ወንድ ልጅ ለአንድ ሴት ሲሆን ብቻ ነው ደስ የሚለው። ከ30 ሴት ጋር የሚውል ከሆነ በጣም ይደብራል ሲጀመር ማለት ነው። እና ፍቅርንም አሁን አያቸው። ፍቅር አሁን ከዲያጊ ጋር እየሰራች ነበር ቪዲዮ። ዲያጊ ደግሞ አሁን እንግዲህ ይሄ ቪዲዮ እርግጠኛ ነኝ ያየዋል። ይሄን ቪዲዮ ሲያይ እኔ እንጃ ውዶች፣ አንዳንዴ ሚዲያ ላይ ህይወት የምትሰሯት ነገር አንዳንዴ ጉድ ትሰራለች። አያቸው አይደለ? ስለዚህ እኔ እንጃ ይህን ጥፋት ያጠፋው 100% አብርሽ ነው። ምን አይነት ሰው ነህ ግን? ማርያምን እስኪው መሐረና ክርስቶስ፣ አንተ ምን ሆነህ ነው? ምን አይነት ሰው ነው? የሩታንም ከንፈር ትነክሳለህ፣ የሄርሚላንም ከንፈር ትነክሳለህ፣ የፍቅርንም ከንፈር ትነክሳለህ። አንተ ምንድን ነው አላማህ? ማርያምን እስኪው መሐረና ዘጋኝ፣ እውነት ዘጋኝ፣ የምር ዘጋኝ። እስማ ሩታ ግን እንዴት ነው ለሱ አሁን ፍቅር ያለሽ? አቢብቲ እንዴት ነው እንዲሁ ላፍቅረው ብለሽ ሞራን ያለሽ? እንዲሁ እንዴት ነው? የእውነት እኔ ይቅርታ አድርጉልኝ። በጣም ነው እንትን ብለው የምወደው ወንድ ልጅ የማፈቅረው ወንድ ልጅ ከሌላ ሰው ጋር ካየሁ እውነት በቃ ይቆርጥልኛል። አልመለስም ጋይስ፣ እውነቴን ነው የምነግራችሁ። እውነት አልመለስም። እኔ በቃ የምወደውን ያህል ነው የምጠላው። አለቀ። ተጠላሁ ደግሞ እኔ ፍቅር የሚባል አላውቅም። እውነት ለመናገር ይሄ ነው በቃ። በጣም ያስጠላል እንደ አይነት ነገር። ማርያምን ተጠንቀቅ እንዴ! ምን ሆነ ነው እንዲህ ዝም ብትሆነው? ስራ ብቻ መስሎኝ ነበር እኔ። ለካ ሌላውንም ነገር ትልከሰከሳል መኪና ውስጥ ደግሞ። ይሄ እኮ ነው ሹፌር መሆን መከረው። ይሄ ነው መኪና ውስጥ አስገብቶ ጊዜው መሐረና ክርስቶስ ልቦና ይስጣችሁ። ፍቅር እያልሽ የተከበርሽ ቆንጆ ልጅ ነሽ። በእንደዚህ አይነት መልክ መታየት የለብሽም። እውነት እንዲህትነት ምከረሽ ጥሩ አይደለም። ነገ አንቺ ህይወት የምትጀምሪ ሴት ነሽ፣ የምታገቢ ሴት ነሽ። ስለዚህ ይህንን ቪዲዮ የቀረጻቸው ሰው መቼም እያያችሁ ምናምን ሳይሆን ካሜራውን ደብቆ ነው የቀረጻችሁ። በእርግጥ ግን ነገ ዋጋ ያስከፍላችኋል። ይህ ቪዲዮ ጥሩ አይደለም። ማርያምን አሁን ሩታ ይህን ቪዲዮ ካየሽ ነው የምትለው ታያላችሁ። በቃ ምንሽር ነው የሚመጣው። ለነገሩ ሩታ እንደው አብርሽን መተው ነው ያለብሽ። አጭሩን ልንገርሽና ማለት ነው በቃ
እሱ ከሄርሜላም ጋር ሆኖ አያርፍም። ሲጀመር ናት የሚያሳርፈው ነገር የለም። እንዴት ትልከሰከሰ ነው የሚኖረው ማለት ነው። በቃ አሁንም በልጅነቱም ሲያረጅም ምንም ሲል በቃ እንዴት ትልከሰከሰ ነው ኑሮውና አዘንኩልሽ ሩታ። አንዳንዴ እድል እንደዚህ ናት። እድል እንደዚህ ናት። አንዳንዴ እንደዚህ ናት። እንደዚህ ናት አንዳንዴ እድል። ገባችሁ? እና የሩታ እድል ይገርመኛል የእውነት እግዚአብሔርን። እንዲህ ከሆነ ትዳር እንደዚህ ከሆነ በጣም ነው የሚያስጠላው። እግዚአብሔር ልቦና ይስጣችሁ ነው የምለው። እኔ ሌላ ምንም አልልም። ግን በዚህ መልክ ባትልከሰከሱ፣ ራሳችሁን ዝቅ ባታረጉ፣ ራሳችሁን ባታዋርዱ በጣም የተመረጠ ነው ባይ ነኝ። ምክንያቱም ጥሩ አይደለም። በቃ በአጭሩ ጥሩ አይደለም። በቃ አንቺን አይመጥንም ፍቅር፣ የእውነት አይመጥንም አንቺን። አቤት በእርግጥ ይወድሻል። አይ ነው አብርሽ እኮ ለፍቅር ቦታ አለው ጋይስ፣ ግን ቦታ አለው። እኔም በቃ ቆርጦ ወደ አንድ ሰው መሆን ነው የሚያወጣው አሁን ላይ። ያችንም ልብ ወዶ ሩታንም እንዲያጣ አይፈልግም፣ ሄርሜላንም እንዲያጣ አይፈልግም፣ ፍቅርንም እንዲያጣ አይፈልግም። እንደዚህ ሆኖ ፍቅር አለ እንዴ ጋይስ? የለም እኮ እንዴ! እንደዚህ ሆኖ ፍቅር አለ? የለም። አንዱ ጋር ቆርጦ መሆን ነው ጋይስ። ይሄ ነው በቃ። እና ልቦና ይስጥህ። ይሄን ነው ፈጣሪ ልቦና ይስጥህ አብርሽ። በጣም ተጃጅለሃል። ምግጥ ነው ያልከው። እውነት በቃ የሆነ ምን ልበልህ ረዳ። እኔ ምንም አልልህም። አንተን ፈጣሪ ልብ ይስጥህ። እውነት ምንም የምትባል ሰውዬ አይደለም አንተ። ፈጣሪ ልብ ይስጥህ። ይሄን ነው በቃ። ልብ ይስጥህ። እንደው ልብ ይስጥህ ነው የሚባለው ጋይስ። እንደው ልብ ይስጥህ ነው የምለው እኔ። ልብ ይስጥህ። እንደዚህ መጃጃል፣ እንደዚህ መሽለጥለጥ፣ እንደዚህ መሆን ተገቢ እኮ አይደለም ጋይስ። ተገቢ ነው አይደለም። ስማ ለማንኛውም እናንተ አይታችሁ ደግሞ የምትሉትን በሉ። የኔ ሀሳብ ይሄ ነው። አሁንም ደጋግሜ የምናገረው እኔ በፍቅር ምንም ችግር እንደሌለ ነው ማለት ነው። በቃ ችግሩ የአብርሽ እንደሆነ ነው የተረዳሁት በራሴ። እናንተ ደግሞ የምትረዱበት መንገድ የተለየ ሊሆን ይችላል። እኔ ግን የተረዳሁበት መንገድ ይሄ ነው ጋይስ። በቃ አለቀ። ምንም ችግር የለም በሷ። ችግሩ የአብርሽ ነው። በቃ አብርሽ ነው የልጅ አባቱ ነው። ሚስት እያለው ሚስቱን በክብር ያገባት ሚስቱን ቁጭ አርጎ በክብር ያገባት ሚስቱን ቁጭ አርጎ የሚል ከሰከሰው እሱ ነው። እኔ እኮ ሚስት አለኝ ከአንቺ ጋር እንዲህ መሆን የለብንም እኮ ማለት እሱ ነው የሚችለው አይደል እንዴ ጋይስ? ከባድ ነው። እንዲህ ከሆነች ህይወት፣ እንደዚህ ከሆነ ትዳር በአፍንጫ ይውጣ። እንደዚህ ከሆነ ትዳር በአፍንጫ ይውጣ ጋይስ። እውነት ትዳር እንደዚህ ከሆነ ትዳር መተማመን ከሌለ ኧረ በአፍንጫ ይውጣ። ምን ይሰራል? በስመ አብ ምንም አይሰራም። ምን ይሰራል? እንደዚህ ሆኖ ትዳር ምን ይሰራል ጋይስ? ምንም አይሰራም። መጀመሪያ ትዳር ውስጥ ሲገባ እምነት የሚባል ነገር አለ። ያስጠላል በጣም ማርያም። በቃ እምነት ከሌላችሁ አታፍቅሩ። ይህን ነው ብለው እምነት ከሌላችሁ አትፋቀሩ። ድራማ ይመስሎን እኛ እስከ ዛሬ አንተ ዝም ብለህ ለካ ካገኘው ጋር ነው ዝም ብለህ የምትጠቀለለው። ድራማማ አይደለም። ገራሚ ሰው ነው እውነት፣ ገራሚ ሰው ነው። እንደዚህ ቪዲዮ ያስገረመኝ የለምና ውዶችዬ በጣም ነው የተገረምኩት እኔ። እናንተም እንግዲህ ሀሳባችሁን ስጡበት። ፍቅርን አትስደቧት። ፍቅር ምንም ያጠፋችው ነገር የለም እዚህ ጋር። ይሄኛው ልክስክሱ እሱ ነው፣ እሱ አይደለችም። ልክስክሱ እሱ ነው 100%። እሷ ምንም ያጠፋችው አንድም ነገር የላትም። ስለዚህ ይሄን ነው የምለው። እንግዲህ ሀሳብ አስተያየታችሁን ስጡበት።
በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ እና እኔማ ማወራውን ጠብቶብኛል እኮ ጋይስ፣ በጣም ተገረምኩ እኮ ነው። ባልጠበቅኩት መንገድ ስላየኋቸው መሰለኝ እና በጣም ነው የተገረምኩት ማርያምን። እና ለማንኛውም የመድኃኒዓለም የአብርሽን እንትን መቁረጥ ነበረ ጋይስ፣ ቆርጦ መገላገል ነበረ። እሱ ተተቆረጠ ይገላገል ነበር እኮ፣ መቆረጥ ነበረበት። ይህን ነገር ቆርጦ ማሳረፍ ነው እንግዲህ። ይሄ ለማንኛውም መልካም ቆይታ ይሁንላችሁ። አመሰግናለሁ። ባይ ባይ። አይ ፍቅር ሰሞኑን አየን አሁን ሻቢብቲ ገደል ይዞሽ ገባ ሽልጥልጥ